ተረጋግጦ አቦታክስቱ ወደ ኢትዮጵያ እየመጣ ነው አልሆነ እየተመለሰ ነው ኦኬ ቂጤሳ ጉዳይ በጣም አንጀት ልብ የሚነካ ነገር ነው ለማንም ኢትዮጵያዊ ቂጤሳ ነው ወቃችሁ ትላንትና ቪዲዮ ሰርተንበታል ዳይመንዱን የተበለው ሰውዬ ማለት ነው ጸልዩልኝ ብሎ አልማዙን ይዞ መጣ ከጁ ላይ እንጸልይልሃለን ብሎ አልማዙ ወደቀብኝ ሰይጣን ወሰደው ስለ ዳይመንድ ጉዳይ ዛሬ ላውራ ፈልገን መጣው የቂጤሳ ጉዳይ መኪናው በኋላ የሰንሻይን ባለቤት ቤት ለመስጠት ቃል ገብቷል ሊያደርጉ እንደሚችሉ ነው ማምነው እንዲያውም ለምን በዚህ አጋጣሚ እንዲያደርጉ አንጸልይም በጣም አሁንም አረፈደም አንዱ ዓለም ኢቢኤስ ይግባልን በማለት ታናሽ ወንድማችን ታናሽ ነው እንደ ታላቅ መካሪያችን አምሮብሻል ቴንክ ዩ እንዴ የፈተነ በፊት ዝም ብዬ እንትን ነበር እንደፈለኩ ነበር በቃ እንትን አሁን ላይክ እያሰብኩኝ ምናምን ነው እንትን ማወራውም ተቆጥቤ ምናምን ነው እንትን ምለው ላይክ እየተጨናነቀሽ ነው እያንዳንዱ ካፏ የሚወጣው ቃል ምናምን አሁን ላይ ስለሚመነዘር ትጨናነቃለች ማለት ነው ለምታወራው ነገር ምናምን ኩራት ትላላችሁ እንዴት ፊቷ ላይ ያስታውቃል እንዴት እንደኮራች ማለት ማስተርስ ያለውን ጋዜጠኛ በጥበቃ ልታባሪያለች ኦሬዲ በጥበቃ ሰራተኛ አባራለች ሰላም ጋይስ እንዴት ናችሁ ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው እንደተለመደው እንግዲህ ያው በድጋሚ ተገናኝተናል በሌላ ቪዲዮ ማለት ነው ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ እያደረጋችሁ ጀምሩ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ ከወደክ ወድቀሃል ለመውደቅህ ደግሞ መበሳጨት አለብህ መታመም አለብህ ለምን ወደኩ ማለት ያስፈልጋል ለበጎ ነው እሱ ያለው ነው ለሞስት በሽታ የሆነ አትያይ ነው ለበጎ አይደለም ስለደከምክ ፌል ስላረክ አየው ችግር መሆኑን ሴንስ ስታረገው ድጋሚ እንዳትወድቅ ያግዛል አሁን እኔ የሆነ የተገመሰ ፈጣሪ ነው ያለን የሚመስለኝ የሆነ ከፊል ፈጣሪ ነው እንጂ ምልአት ያለው ፈጣሪንም ሴንስ አላረግም ኢትዮጵያ ውስጥ ምክንያቱም በመረረን ቁጥር በቃ ለበጎ ነው እሱ ካለ እንዴት ውድቀት ለበጎ ይሆናል አይጸጽተንም አንበሳጭም ስለዚህ መከራውንም ለበጎ ነው በሚል ሽፋን እናልፈዋለን ኢንደሚን ታይም እንላመድና ችግር መስሎ እንዳይታየን እናደርጋለን እና ብዙ ስኬፕ ጎቶች ማብለጫዎች የሚሰራ ባህል አለን በጣም አደገኛ ባህል ነው መወገድ አለበት እኔ ስንፍናን የምወድሰው አይደለም እውነቱን ለመናገር ግን ችግሩን ሲመጣ ለበጎ ነው ተምረን እኮ ካለፍንበት ለበጎ ነው የመጣው እንላለን ያ ችግር ሲያልፍ እንደዚህ አንዳንድ የሚያጋጥምን ፈተና መከራ ለበጎ ነው የምንልበት ምክንያት የሚመስለኝ ምንድነው ያ ችግር ባጋጠመኝ ኖሮ እንደዚህ ያልጠነክርም ነበረ ከዛ ችግር ሳልማርበት አልፍ ነበረ ገብታችኋል አሁን የተለያየ ቢዝነስም ከፍተን ሊሆን ይችላል የተለያየ ሁኔታ ላይ ሆነን የተለያየ ቻሌንጆች ያጋጥመናል ልንከስር እንችላለን ምናምንና በመጀመሪያው እንደዛ ባልከስር ኖሮ አሁን ያለውበት ደረጃ ላይ አልደርስም ነበረ እኔ አሁን የመጀመሪያ ዩቲዩብ ቻናሌን አጥቼዋለሁ 9000 ሰብስክራይብ ደርሶ ማለት ነውና ለበጎ ነው ብዬ ነው ማስበው ነው እሱ በጣም አስተምሮኛል ገብቷችኋል በሱ ላይ የተማርኳቸው ነገሮች ስላሉ ነው ምንድነው አብዛኛውን ጊዜ ያው ለበጎ ነው የሚለውን ወርድ የምንጠቀምበት ሁኔታ ይወስናል ብዬ አስባለሁ የምርም ከሚደርስብን ፈተና መከራ ተምረን ምናልፍበት ከሆነ ለበጎ ይሆንልናል ማለት ነው ያ መከራ መምጣቱ በዛ በመከራ ውስጥ ነው ብዙ ሰው የሚፈተነው በመከራ ውስጥ ነው ብዙ ሰው ጠንክሮ የሚወጣው ብዬ ነው ብዙ ቻሌንጅ ያላጋጠመው ሰው በህይወቱ ጠንካራ ይሆናል ብዬ አላስብም እኔ እውነቱን ለመናገርና በአጠቃላይ ግን ያው የሚያጋጥሙን መከራዎች ለበጎ የሚሆኑባቸው ብዙ አጋጣሚዎች አሉ እኛ ለበጎ ከተጠቀምንባቸው ማለት ነውና ያን ነው ማለት ነው ምን ታስባላችሁ እስኪ ሐሳባችሁን አካፍሉኝ ኮሜንት ላይ ቂጤሳ ጉዳይ በጣም አንጀት ልብ የሚነካ ነገር ነው ለማንም ኢትዮጵያዊ ቂጤሳ ነው ወቃችሁ ትላንትና ቪዲዮ ሰርተንበታል ዳይመንዱን የተበለው ሰውዬ ማለት ነው በእስራኤል ዳንሳ ቂጤሳ ደላላ ሆኖ ይሰራል ከዚህ በፊትም ነጋዴ ሆኖ ትልቅ ነጋዴ ነው ነበረ እና የ60 ሚሊዮን ብር አልማዝ የመሸጥ እድል ደረሰው ያንን ከእስራኤል ለመጡ ነጋዴዎች ጋራ በደንብ ካመቻቸ በኋላ በ60 ሚሊዮን ሊገዙት ያው የጴንጤ ሁሉ ልማድ ነው ሁሉ ነገር ቤተክርስቲያን ይዘን እንሮጣለን ወይ ነብዩ ወይ ሐዋርያው ጸልይልኝ ነው ዲፕሎማ ያገኘ ይዞ ይመጣል ሮጦ ዋንጫ መታ ዋንጫውን ይዞ ይመጣል ምናምንና ይሄ ተለመደ ነው እና እሱም ጸልዩልኝ ብሎ አልማዙን ይዞ መጣ ከጁ ላይ እንጸልይልሃለን ብሎ ያ ነብዩ ወሰደው
ከዛ ጸለየ፣ ረጅም ጸሎት ጸለየ። ምን አለና ሲጨርስ ውይ አልማዙ ወደቀብኝ፣ ሰይጣን ወሰደው። በእውነት እዛ እኮ የሚሆነው ነገር ለጆሮ ለማመን ያቅታል። እኔ የእውነት ነው የምነግርህ፣ ይሄ ነገር ምንም ሐሰት የለውም። ነገ ጧት በህግ ፊት እኮ ቆሜ የምቀጣበትም ነገር ሊሆን ሰይጣን ይዞት እየጸለየለት ነው ብለው እንደገና ደግሞ ደም በደም አድርገው ሲለቁት ብዙ ሰው እንደውም አንድ እዛ አገልጋይ ይሁን እንዴት ተውት፣ በቃ ሀብቱን ወሰዳችሁበት፣ ደበደባችሁ፣ ደግሞ ካልገደልነው ነው የምትሉት ብሎ ገላገለው። እና የወጣ የተፋ ደም ከዚህ የተፋ ከዚህ ደም በዚህ ሁሉ እየተንጠባጠበ ሲሄድ ወጥቶ ቀጥ ብሎ እንዲያየው ደም በደም ሆኖ ወደ ቸርች ገባለ ጸሎት። እስላሙ ግን እናንተ ምንድነው ደበደቡህ እንዲያለው፣ እሱ ደግሞ በቃ ቤተክርስቲያን እንዲፈንድ ለማድረግ አይ አልደበደቡኝም ወድቄ ነው አለ። እና በጣም እንግዲህ ቤተክርስቲያን ስም እንዳይሰደብ ብሎ ነው እስላሙ ወስዶ አቀውም ጤና ቤት ወስዶ ሲያሳይ ያ የሰፈር ጤና ቤት ደግሞ የማይችሉ ነገር ሲሆን ሌላ ክሊኒክ መውሰድ ነበረበት። 5000 ብር ከፍሎ ነው ያሳከመው። እና እኛ የተው ነው ወንድማችንን ደም በደም ሆኖ እስላሙ ግን ቆም ብሎ የሚደረገውን አድርጎ ረድቶ ነው የላቀቀው። ከዛም በኋላ ሌላ ግድያ ተሞክሮበታል። እግዚአብሔር አወጣው። 4 ፖሊሶች እንዳጋጣሚ በዛ ያልፉ ነበር። ብዙ ነገር አለ ይሄ ሰውዬ። ያ አልማዝ ግን እስካሁን አልተሰጠም። 2 ጊዜ ግድያ ተሞክሮበታል። ይሄን ሰውዬ ደብድበው በጣም የሚያስደነግጥ አይነት አመታት ይሄን ሁሉ ገሽልጠው ነው የምንዳረጉት። በቃ ደም በደም አድርገው የመጨረሻ ተነስተው ነበር አንገቱን ሁሉ ሰብረው ሊገድሉትም ከሚቀፉ ነገሮች አንዱ በቅጤሳ ላይ በተደረገው። ቅጤሳ ወደ መታጠቢያ ቤት ወደ ጓሮ ይሄድ ነበረ። አስቆመው አንዱ ነብይ፣ ስም መጥቀስ አልፈልግም። እና ቅጤሳ የት ነው የተወለድክ? የት ነው ሀገር? የት ነው የተማርከው? ብዙ ነገር ጠየቀው። ሁሉን ኢንፎርሜሽን፣ የሚስቱን ስም፣ የልጆቹን ስም፣ የት ሀገር እንደተወለደ ሁሉን ነገርና እንዴት እንደሆነ አላቅም የባንክ አካውንቱንም ነገረው። እንደሚመስለኝ እንግዲህ እንደለመዱት ቶሎ ብሎ በስልክ አንስቷል። በሙሉ ዛ ነቢያት ነን የሚሉ ሁሉ ትሬኒንግ አላቸው። ሁሉ ባይሆኑም በጣም የቅርብ የሆኑት አንዳንዱ ዝም ብሎ ለጊዜው እንትን በኋላ ግን ይገባበታል ያው ጥቅሙን ያያየ እና ወደ ጉባኤ ሲገባ በእግዚአብሔር ይባርክ እግዚአብሔር ረዳሃል አለው። ተመልሰው ሲገቡ ያኛው ነብይ ተብየው ለሌላ ነብይ ተብዬ ደግሞ ሲሮጥ ሄደ። ያንን ቶሎ ብሎ አቀበለው። ይኸውልህ ሰውዬ ቅጤሳ እናቱ፣ ሚስቱ፣ ልጆቹ ስማቸው የኖረው እዚህ ከተማ እንዲሆኑ አለው። ያ ፑልፒት ላይ ወጣ። የእግዚአብሔር መንፈስ እየነገረኝ ነው ዛሬ በመሃላችን አንድ ሰው አለ የባንክ አካውንት ቁጥሩ 10246 ቅጤሳ እንዴ የኔ አይደለም እንዴ ልውጣ ሲል ዝም ሲል ውጣ እንደዚህ አለ። ሳይወጣ ሲቀር የአባትህ ስም አበራ ነው። ያኔ የሮጠ ወጣ። ከዛ አንተ አለው የሆነ ድንጋይ የከበረ ድንጋይ ወርቅ ይሁን ምናምን ጠፍቶብሃል። የእግዚአብሔር መንፈስ እየነገረኝ ነው። አዎ ጠፍቶብኛል፣ አልማዝ ጠፍቶብኛል ይላል። ይሄ ደግሞ እና እግዚአብሔር የሚልህን አድምጣለሁ። ይሄንን ድንጋይ ጨርሶ አትፈልገው፣ እሱን ስትፈልግ ትሞታለህ። ያኔ ቅጤሳ በጣም ተጨንቋል። ወደ ሀገሩ መመለስ አይችልም፣ ወደ ወለጋ ምክንያቱም በዚህ በአልማዙ መጥፋት ወደ ጋምቤላ የሚሰራበት የሚነግድበትን ቦታ መመለስ አይችልም። ይሄ ጠፍቷል እና እንዴት ብዬ እመለሳለሁ? እንዴት ብዬ ተውትልኛል? እንዴት ትሞታለህ ይለኛል እግዚአብሔር ብሎ ተከራከረ። ከዛ በጣም የሚደንቅህ ነገር ፈርቶ እንግዲህ እንዲተው ነበር ያሰበው። አሁን ፈርቶ እንደማይተው ሲገባው እንዳውም የእግዚአብሔር መንፈስ እየነገረኝ ነው ይሄንን ድንጋይ ጅጅጋ አየዋለሁ አለው። ጅጅጋ ሲለምኝ አው ከሊት ማናት ባለቤቱን እሷ ይዛው አየዋለሁ እሷን ጅጅጋ ያታለሁ አለው። አሁን ይሄ ምንድነው እንግዲህ ሚስቱ ዛ ወስዳ ሸጠችው እንዲመስለው እና ችግሩ ከቤተ ክርስቲያኑ አልፎ ትቶ ወደ ሚስቱ እንዳላከክ ነበር። እንደዚህ አይነት ትንቢቶች በጣም ብዙ ሰምተናል። በጣም የሚያሳዝነው በእውነት ነገሩ ያው
ሊያስቅ ይችላል ምናምን፣ ግን በጣም ነው የሚያሳዝነው እውነቱን ለመናገር። እንጃ በምን አይነት መንገድ ፍትህ ሊያገኝ እንደሚችል ሰውዬ። እስራኤል ዳንሳም እስኪ መልስ እሰጣለሁ ብሏል ስለዚህ ጉዳይ። አሁን በቅርቡ ይሄ ነገር ሲጋጋልና አሁን በደንብ የሚዲያ ሽፋን እያገኘ ይገኛል። የዚህ የቂጤሳ ጉዳይ የዳይመንዱን ጉዳይ አሁን ሚዲያዎች ላይ በደንብ በቲክቶክ ላይ ምናምን በደንብ ይሄ ነገር እየተሰማና ሰውም እያወቀው ይገኛልና ከብዙ ዓመት በኋላ ማለት ነውና ይሄ ነገር ሲጋጋል እስራኤል ዳንሳ መልስ ሰጥበታለሁ ብሏል። እንግዲህ እስኪ እሱንም ቪዲዮ ካገኙት ማሳያችሁ ይሆናል። ስለ ዲያመንድ ጉዳይ ዛሬ ላውራ ፈልገው ነው የመጣው። የቂጤሳ ጉዳይ እንደምሰማ ከሆነ በየጊዜው የምነሳው አንዳንድ ዲያመንድ ተብሎ የምነሳው ወይ አለና የዲያመንድ ጉዳይ በተመለከተ ለዛሬ ማታ ለዚህ ጉዳይ የሚሆን በቂ መልስ ይዤ እመጣለሁ። እኔ የማውቀው ምንድን ነው፣ አገልጋይ ነኝ፣ ነቢይ ነኝ። መጸለይ ካለብኝ እጸልያለሁ፣ ጌታ ድንቅ ያደርጋል። የሆነ ሆኖ ግን ዛሬ ማታ አገኛቸዋለሁ። ለአንዳንድ ሰዎች አልገባችሁም በዚህ ጉዳይ ላይ ይሄ ጉዳይ ምን ነው ብላችሁ ያልገባችሁ ሰዎች በዚህ ጉዳይ በሰፊው ላውራ እፈልጋለሁ። በኋላ ማታ እመጣለሁ። ጌታ ይጎበኛቸዋል። እወዳቸዋለሁ። ሻሎም ሻሎም። የጌታ ሰው ብሉታል። አሁን እናወራ ባይዘው ሰው አውቃለሁ ብሎ ማሰብ ዘበት ነው። ሁሉ ሰው ማስክ አድርጎ ነው የሚንቀሳቀሰው እና the worst part ደግሞ በጣም አውቀዋለሁ ብላችሁ ያሰባችሁት ሰው ምንም እንደማታውቁት የሆነ ቀን ይገባችኋል እና የሆነ ነገር ሀፕን አድርጎ ምንም ለካ እስከዛሬ አውቀዋለሁ ብላችሁ ተስፋ 0% እውቀት የላችሁም ስለዛ ሰውና ሰው አውቃለሁ ብላችሁ አታወሩ ፕሊዝ። እና ህመሙ ከባድ ነው። ከመወጋት በላይ አውቃለሁ ብላችሁ ያሰባችሁትን ሰው እንዳለማወቅ ከባድ ህመም የለም። ሶ ኢትስ ፕሪፈራብል ሰልፍ ሪፍሌክት አድርጉ። ራሳችሁን ብቻ ሌላውን ተውት። የደረሰበት ብቻ ነው የሚያውቀው እውነቱን ለመናገርና እውነቷን ነው። ከራሳችን ውጪ ሁሉም ሰው ማስመሰል ስለሚችል ከራሳችን ውጪ ማንንም ሰው አናውቅም እውነት እና አወቅናቸው ብለን ደግሞ ስለምናምን ጉዳቱ ከባድ ነው የሚሆነው። ትክክለኛ ሀሳብ ነው። አምሮብሻል። ቴንክ ዩ እንዲህ የፈጠነ በቴንክ ብቻ ማን ፈተም እግዚአብሔር ያፍርደን። እግዚአብሔር ይስጠን። ጊፍት እንዳትለኝ። ምንድን ነው የምትፈልገው ታዲያ? የምፈልገው ነገር ታደርጊልኛለሽ? ጠይቅሽ አላረግም። አንተ ባለቤት አይደለህም እኮ የምትፈልገው ነገር ማድረግ እውነቷን ነው። እንዲህ የምፈልገውን ነገር ሁሉ እንዲህ የምፈልገውን ነገር አድርጊልኝ ቢለኝ እሺ የምለው ልልምሽ ነው። ለባሌ ብቻ ነው። የታወቀ ነገር ነው። እውነት ነው። ጥንቃቄ ጨምራለች ጃኒ። ግን አምሮብሻል ስትባሉላ ቴንኪው የፈጠነ ወይ ጉድ። የዛሬ 2 ዓመት ከ2 ዓመት በፊት ማለት ነው እዛኛው ቤት እያለው ምናምን በሀሳብ ምስጥ ብዬ ልዘፍን እችላለሁ ላይክ ተመስጬ ምናምን። ከዛ እንዳሉ ረስቻቸዋለሁ እኔ ማለት ነው። ከዛ እየዘፈንኩ ምናምን ከዛ ስጨርሽ ምናምን ኮሜንቱ ሳይ እንዳለ ኮሜንቱ ሳቅ በሳቅ ነው ማለት ነው። ከዛ እደነግጥና ጋይስ ምን እያልኩ ነበር እላቸዋለሁ ማለት ነው። ብቻ በቃ በፊት ዝም ብዬ እንትን ነበር እንደፈለግኩ ነበር በቃ እንትን ነው። ለምን አሁንስ ታዲያ እየተጨናነቀች ነው? እያንዳንዷ ካፏ የሚወጣው ቃል ምናምን አሁን ላይ ስለሚመነዘር ትጨናነቃለች ማለት ነው ለምታወራው ነገር ምናምን። ያን ያልፈታ ቢያረ ጃኒ ነገሩ ያመልጣታል ብዙ ጊዜ። እንዲያመልጧት ነው እስር ቤትም የገባችው ከዚህ በፊትም እና አሁን በጣም ትጠነቀቃለች። ግን ያሳዝናል በምር። አሁን ያን ያህል እንትን ሳትል ማውራት አትችልም ማለት ነው። አሁን ላይክ እያሰብኩኝ ምናምን ነው እንትን ማወራውም ተቆጥቤ ምናምን ነው እንትን ምለው ላይክ እንትን አይደለም። ደስ አይልም ግን እንደዛ ይጨንቃል። ስራ ነው የሚሆንባት። በስማ ኩራት ትላላችሁ እንዲህ እንዴት ፊቷ ላይ ያስታውቃል እንዴት እንደኮራች ማለት ነው። ደስታዋ ፊቷ ላይ በጣም ነው የሚታየው።
ደስ ዋለስ ይላል። ለኔ ዕቃ መላክ የምትፈልጉ ሰዎች ካላችሁ ትክክለኛው ቀን ማርች 28 ነው ጋይስ። በአካል ሄዳችሁ ስጡልኝ። ለጃዬ ያላችሁ ማርያምን የምፈልገውን ደግሞ ልንገራችሁ። ቱታ በጣም ለአዶናይ ሰጡልኝ እያለች ነው ዳኒ። ፈልጋለሁ የአዶናይ አይነት ኤርፓድ ፈልጋለሁ። ይሄ ኦሪጂናሉ በለው ይልኩላታል፣ እርግጠኛ ነኝ። እሱን ፈልጋለሁ። እዚህ ጋር የሚገባው የጃኒ ወዳጆች በጣም ብዙ ናቸውና እንደሚያደርጉ ስለምታውቅ ነው የምትናገረው፣ እርግጠኛ ነኝ። ማስተርስ ያለውን ጋዜጠኛ በጥበቃ ልታባሪያት፣ ስፖንሰር ለጣቢያው የሚያመጣ ጋዜጠኛን በጥበቃ ማባረራት። አሉላ ከባድ ሰው፣ ለቦታውም አትመጥኝም እነግርሻለሁ አስረግጬ። ካስፈለገ ደግሞ ሌሎች ሰዎችም ደግሞ ፎቶዋን ላክልን ሲሉኝ እኔ አልክም ያልኩት እውነት ለመናገር በእውነት እነ ያያ ዘልደታ ሌሎችም ፎቶዋን እያሉ ነበር መላክ ይችላል። እግዚአብሔርን ሌላም አንድ ቪዲዮ ደግሞ እሰራለሁ። አንድ በጣም እያሳቀኝ የነበረ ጉዳይ ስላለ እቺ አንተ የምታወራላት ሴት ወይም ስራ አስኪያጅ እኔ ማስተርስ ስላለኝ በጥበቃ ሰራተኛ ልታባርኝ አትችይም የማለት መብት የለ። ዝታብህ ቢሆን በጥበቃ ሰራተኛ አባርሃለሁ ብላ ዝታብህ ቢሆን ማስተርስ አለኝ በጥበቃ ሰራተኛ አታባርኝም ብለህ ተደነፋ ነበር። ኦልሬዲ በጥበቃ ሰራተኛ አባርሃለች። ተባረሃል። በጥበቃ ሰራተኛ ተባረሃል። ስለዚህ ምንም መደንፋት አያስፈልገውም። ከጎን ልንቆም ኖርማሊ ልንቆም ሳይሆን ልክ አይደለም የተደረገው ነገር ብለን ያሰብነው ጉዳዩን የእምነት ኬዝ ስላስያዝከውና በእምነቴ ምክንያት ነው ብለህ ስላልክ ወይም ደግሞ እነሱም እንደዛ አይነት መግለጫ ስላወጡ ልክ አይደለም ይሄ ነገር አግባብ አይደለም ብለን ያልነው እንጂ መጀመሪያ የመጣህበት መንገድ አሁን ምንድነው? ከዚህ ወደዚህ በአንድ የቀየረ ማለት ይሄ ቅልስልስ ብለህ ስታወራበት ይሄኛው ስሙት። የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው ዛሬ የዕለቱን ፕሮግራም ለማቅረብ ከዛ በአንዴ ወደዚህ የቀየረህ ምንድነው? ማስተርስ ያለውን ጋዜጠኛ በጥበቃ ልታባሪያት ሰዎች ከአንተ ጋር ነን ምናምን ሲሉ ልብህ አበጠ እንዴ? በቃ ተጠይቅ የነበረውን እንትን ፍትሃዊ ያልሆነ የተወሰደብህን እርምጃ በአግባቡ በቃ ጠይቅ። ምንድነው ሰጣ ገባ ውስጥ መግባት? በቃ ልክ አይደለም ብለናል። ቪዲዮ የሰሩልህ በጣም ብዙ ቲክቶከሮች አሉ። ቲክቶክ አንተ የናቃቸው ቲክቶከሮች ይኸውልህ፣ አንተ የናቃቸው ወርጄ ከቲክቶከር ጋር እኔ እኮ ጋዜጠኛ ነኝ ምናምን ያልካቸው ቲክቶከሮች ስላንተ ድምጽ ስላወጡልህ ነው እንደዚህ አሁን ልብ ያበጠውና በቃ በትህትና አይ ያሉላ ነገር ማይወራ ተውት እስኪ። የታል ሰረገላ እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ ወደ ኢትዮጵያ እየመጣ ነው አልሆነ እየተመለሰ ነው። ኦኬ ተሰብስበው መልሳቸውን ነግረውኝ አስበው እሺ ያሉን ጊዜ ተደስቼ 6-7 ጥይቴ ተኩሼ ካለሽበት ገስግሼ የርሼ እጅ መንሻ ጥሎሻ። ይህ ሙዚቃ ሲመጣ ማሳለፍ አልችልም ጋይስ። እና የእናችንም ጉልበት እስምና ተነጩ ፈረሴ ላይ ቆንጆ እስክስቴን የቆንጆ እስክስቴን ያበባ። የመጨረሻው ቪዲዮ ይሄ ነው አይደለ? አንድ ቀን ምናምን አልፎታል ቪዲዮ ከለቀቀ አዶናይ እና ፍላይት ላይ ነበር ማለት ነው። እና ገና አልገባም ወደ ኢትዮጵያ ሲገባ ቪዲዮ መቅረጹ አይቀርም ብዬ አስባለሁ። ደግስ ነው ጨዋታ እስክስታ ነው። ደግስ ነው ዛሬ ፋሲካ ነው። ደግስ ነው ጨዋታ እስክስታ ነው። ደግስ ነው ዛሬ ፋሲካ ነው። ኦኬ ለፋሲካ ነው እንዴ እንትን ያለው መኪናው በኋላ የሰንሻይን ባለቤት ቤት ለመስጠት ቃል ገብተዋል የሚባል በማህበራዊ ሚዲያ ወሬ ነበረ። እውነትም የዘመናችን ማህበራዊ ሚዲያ በጎ ተጽዕኖም እንዳለው ሁሉ በጎ ያልሆነ ተጽዕኖም አለው። እንዳልከው ነው። ወሬ ስትለኝ ግን እንደ ጋዜጠኝነት ልንገርህና አሃዱ ሳቦሬ አጠገበኝ ወሬ የሚል ድሮ ሰምቻለሁና ወሬ የሚለው አሁን የተበላሸው እንጂ ዜና የሚለው ከመነገሩ በፊት ወሬ እናሰማቻው ይባል ነበር። እና አንተ ያው የጆርናሊዝም ጉዳይ ስለሚመለከትህ እችን እንደው
ጠጤምና ያልተስተካከለ ዘገባ ብንለዋሻል እና እያስተማረው ነው ስለ ጋዜጠኝነት ለጋዜጠኛው ዳም ገብረ ዮሐንስ እንዲህ ፌክ ኒውስ ያሉ ፈረንጆች ይጠሩታል። አንዳንዴ ብንቀላቅል ነው የለው። በእርግጥ ያ ወንድማችን ወይም ይሄን ዜና ያራገቡት ወንድሞች በየዋህነት ነው። ሲቀጥል ደግሞ ከልብ መሻትም ነው። ግን ዶክተር ሳሙኤል የሰንሻይን ኮንስትራክሽን ሌላ ቋንቋ አለው ባለቤት የተከበሩ በዚህ አጋጣሚ በጣም ነው እኔ ማደንቃቸው። ለምን ቀደም ሲል ልጅ ሆኜ በልና የ15 ዓመት በፊት የእስጢፋኖስን የአስፓልት ንጣፍ ሲነጠፍ የሳቸው ሙሉ በሙሉ ኃላፊነት ነበረ አስታውሳለሁ። ደግሞ በሚዲያ እንደምሰማው ከሆነ አረጋውያንን ከ200 የማያንሱ ሊበልጡም እንደሚችሉ ገምታለሁ በተቀማጠለ ደግሞ አለው እጅግ በሚያምር ቢልዲንግ እንደሚያምራቸው ሰማለሁ። በእምነትም ተቋማት ላይ በኦርቶዶክስ ቤተክርስቲያን ቀላል የማይባል አስተዋጽኦ ያደረጉ ናቸው። አንዳንዱን በይፋ በሚዲያ ስለሰማሁት ያው አላበዛም፣ ግን አጠቃላይ ሀብታቸውን በሚገባ በመንፈሳዊም በአካዳሚካሊም ሳይቀር ይጠቀማሉና በእውነት እኔ እሳቸው በዚህ አጋጣሚ በዚያ ቻሌንጅ ውስጥ ተሳትፎ አድርገው ያንን ቤት ቢያስረክቡን ደስ ይል ነበር። ግን እንደ እንትን ከሆነ ግን እሳቸውን የሚያክል ትልቅ ሰውና የእሳቸውን የሚያክል ድርጅትን ግን ከመጠበቅ አንጻር ግን ዜናው በግልጽ ውሸት ሳይሆን አልተባለም። እሳቸው በዚህ መንገድ ከኔ ጋራም ከአዶናይ ጋር የሚያወሩት ነገር አልነበረም። ግን ምንድነው እግዚአብሔር የሚያመጣው ነገር አይታወቅም። ቅን ነገር ስለሚያስቡ እሳቸው ሊያደርጉም እንደሚችሉ ነው የማምነው። እንዲያውም ለምን በዚህ አጋጣሚ እንዲያደርጉ አንጸልይም? እንዲያደርጉት እንጸልይ። አይ ደስ ይላል። እንግዲህ ጥሩ ምኞት ነው። ሻይ ባለቤት አቶ ሳሙኤል በጣም ብዙ ነገር አድርገዋል። ቅድም እንዳልከው ያው ለጊዜው ይሄ የተሰራጨው መረጃ ትክክል አይደለም፣ ግን ያሰራጨው ክፍልም ከመሻት አንጻር ነው። ከየዋሃን ከፖዚቲቭ ቲንከር ይባላል እንጂ አይ እኔ ቤት መኪና መጥቷል። ቤት ደግሞ ኪራይ ቤት ነው። አንተ ቤት ቢኖር ደስ ይለኛል። ዶክተር ሳሙኤል ካረጉት ያድርጉት፣ ካረጉት ደግሞ ሌሎችም ባለሀብቶች ቤት ቢሰጡት። ኢትዮጵያ ብዙ ደጋጎች ያሏት አገር ነች። በዚህ ሀገር ኢትዮጵያ በጣም በዚህ ግልጽ ነው። አንዱ ቀና የሆነ ባለሀብት ቤት ቢሰጥ በጣም መኛል። አመሰግናለሁ። ያርግለት፣ የምር ይሰጠው። ለዘማሪ በጣም ለምንወደው ዘማሪያችን ገብረ ዮሐንስ ያርግለት። በጣም ባልሽ ቤት ስልኩን ጥሎ ሲወጣ እሺ አበባ ብሎ ልብ ቅርጽ ሄሎ፣ ይቅርታ ሎሌን ታገናኘኛለሽ? ይቅርታ የኔ እህት ፍቅረኛው ነኝ። አንድ ያቀብዩ የኔ እህት፣ እኔ ደግሞ ባለቤቱ ነኝ። እየቀለሽብኝ ነው። ላለፉት 10 ወራት ፍቅረኛዬ ነበረ የኔ እህት። እኔ ደግሞ ላለፉት 10 ዓመታት ሚስቱ ነበር። ይሄ ውሻ ያወጣሁትን ገንዘብ እንዳለ እንደማስተፋው ነገር ይለኝ። እሺ የመብራት የዋይፋይ የቤት ኪራይ እያለ የሚቀበለኝ እንዳለ ይተፋታል። ይሄ ሁላ የምታረጊው አንቺ ነሽ? አዎ እህቴ ነፍሰ ጡር ናት እያለ ለባለቤቱ ነበር ሲያግዝ የነበረው ውሻ። ለወንድም ያለሽን ፍቅር ላይ ብዬ ነው። ታናሽቱ ነኝ ልፈትሽ ብዬ ነው። ይመች ነው። ወንድሜ ሲመጣ ይደውልልሻል። ለትንሽ ከህይወታችን ጥሩ ሰው አተን ነበር እንዴ? በየቦታው ስልኩን የጣለ ይዳል ይሰጥ። ለትንሽ ከህይወታችን ጥሩ ሰው አተን ነበር። እዚህ ኮመንት ላይ ምን ይላል? የወደፊት ሚስቴ ከዚህ ተማሪ ይመቻት። ለማንኛውም አሁንም አረፈደም አንዱዓለም ኢቢኤስ ይግባልን በማለት ይህንን ፎቶ በማህበራዊ ሚዲያ ላይ ብዙዎች እያጋሩ ይገኛሉ። ታዲያ አንዱዓለም እውነት የነጻነት ወርቅነህን ቦታ መተካት ይችላል? ብዙዎች እንደሚፈልጉትስ እሱም መተካት ይቻላል የሚለውን እስቲ ሐሳባችሁን ኮመንት ላይ አስፍሩልኝ። ታዲያ ከትላንትና ጀምሮ እስከ ዛሬ ድረስ ማለት ነው የአንዱዓለም ጉዳይ በማህበራዊ ሚዲያ ላይ በሰፊው መነጋገሪያ ሆኗል። አሁንም አረፈደም አንዱዓለም ኢቢኤስ ያው እዚህ ኮመንት ላይ ባለፈውን ያልኩትን ሀሳብ የሚደግፍ ሰው አለ ማለት ነው። በማስመሰል ሳይሆን በራሱ ቀለም ቢወዳደር ባይነኝ ይላልና ያው ግን በጣም ሰውየው ግን በጣም ነው ነፃነትን የሚመስለው እና ችሎታውም ደግሞ አለው እና ታለንትም አለው ሰውየው። ቢቀጥል እኔ ምንም አይመስለኝም እውነቱን ለመናገር። ቆይ ግን የብርን ስም ብር ስላልን ቢሆንስ ከእጃችን የሚበረው ለምን ስሙን ክረም ቆይና አንለውም? ለምን ችግር አንለውም? ያኔ ከኛ ይላቀቅም።
ለምን በረከት አንለውም የሚል ሰውም አለ። እንዲህ ምን አይነት ጥቂት ነው ግን አይዲያው የሚመጣላችሁ? ለምን በረከት አንለውም? ችግር የሚለው ግን የሚያዋጣ ይመስለኛል። ከኛ ይላቀቅም ብለዋል። ታናሽ ወንድማችን ታናሽ ሆኖ እንደ ታላቅ መካሪያችን እግረ መንገዱን ደግሞ ማናጀር ነው ኤምጂ ማይ ኤምጂ እናመሰግናለን። ራሱ ነፃነት እኮ ነው ግን ይህ ሰውዬ እንዲህ አዲስ መረጃ ተመልሰናል። ዴይላም ፔጅ ሰሞኑን ለአዶናይ በሰጠው ሁዲ ላይ ብዙዎቹ ስለዛ ሁዲ ተነጋግረዋል፣ ተጠያይቀዋል። ነገር ግን የትም ልታገኙት አትችሉ። ዴይላም ፔጅ የሚያበረከትለት ሁዲ እጅግ በጣም ውስን ባለማችን ላይ ከ3 እና ከ4 ሰዎች ውጪ ያለበሱት ነበር። ታዲያ ዴይላም ፔጅ ከሰዓታቶች በፊት ስለዚህ ሁዲም ተናግሯል። ብዙዎቻችሁ ስለዚህ ነገር አታውቁም፣ ምክንያቱም አዲስ ምርት ነው። ታዲያ ብዙዎቹ እንዲነጋገሩበትና እንዲጠያየቁበት አንዳንዴ ለብሰን እንወጣ ነበር። ብዙዎቹም ከየት ነው ያመጣችሁት ይሉናል። ኮመንቱን ግን አንመልስም ነበር። መልስ ለማግኘት ብዙዎቹ ዩሲ ሁዲን ጉግል ላይ ሰርች አድርገዋል። ነገር ግን ምንም አይነት መልስ ማግኘት አልቻሉም። እንዲሁም በፋሽኑ ዓለም የሁዲ አፍቃሪ የነበረውና ሁዲ አነፍናፊ ነው የሚባለው ጆን ፍሬፍትም ተልኮለት ነበር። ታዲያ የትም ሊያገኘው እንዳልቻልና ከየት ነው ያመጣችሁ ተባካችሁ ብሎ ሲጠይቃቸውም ይሰማል። ነገሩ ታዲያ አዲስ ምርት ነው። ውስን ሰዎች ብቻ ነው የለበሱት። በዓለማችን ላይ ወደ ገበያ የሚቀርበው ኤፕሪል 4 2026 ነው። እሱንም በጣም ውስን ሊሚትድ ኤዲሽን በሚባል እዚህም ወደ ገበያው የተቀላቀለ አዲስ ምርት ነው። ታዲያ ለአዶናይም የተበረከተለት አንደኛው ብራንዲንግ ማስታወቂያ ነው ማለት ነው። ዩሲ ምህጻረ ቃል ሲሆን ትርጓሜውም አንላኪ ክላውንድ በሚል ተሰይሟል። ሰናይ ኦኬ አዶናይ ማንም ሳይለብሰው በፊት ነው እንግዲህ ለገበያ ሳይቀርብ በፊት ነው የደረሰው። አዶናይ ይገባዋል አትሉም ታዲያ? ኮመንት ላይ አይገባውም? እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ይመስሉ ነበረ። በቀጣይ ደግሞ በሌላ እንደዚሁ እንደተለመደው ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች እንዲሁም ፈታ በምትሉባቸው ቪዲዮዎች የምንገናኝ ይሆናል ማለት ነው። በቀጣይ ጊዜ እስከማገኛችሁ ቸር ቆዩልኝ። ባባይ